11ኛ ቀኑን የያዘው የእስራኤልና የኢራን የእሳት ጦር ውርወራ የንጹሃንን ነፍስና ስጋ እየቀጠፈ የሀገራቱን የገንዘብ ካዝና እያሟጠጠ የአካባቢውን ሀገራትን እያሰጋና የዓለም ቀልብን እየሳበ ዛሬም ቀጥሏል። በትንቅንቁ ኢራን ማየሏ በጋድ መታየት ሲጀምርና የኢራን ጥንካሬ የእስራኤልን ክንድ ማድረቅ ሲጀምር ከ4 ጊዜ በላይ ትራምፕን እባክዎትን ድረሱልን ብላ ለመነች። ትራምፕም ጫናዎችን ተቋቁመው ወደ ጦርነቱ አልገባም ብለው ቆይተው ሳለ ድንገት ሳይታሰብ ቅዳሜ ሌሊቱን አይደፈር የነበረውን ፎርዶ ኒውክሌር ጣቢያን ጨምሮ ናታንዝና ኢስፋሃን የሚገኙ 3 የኢራን ቁልፍ የኒውክሌር ማበልጸጊያ ማዕከላትን አወደምን እያሉ እልል በቅምጤ ብለዋል። ከዋይት ሃውስ እስከ ቴል አቪቭ ከሞሳድ እስከ ፔንታገን ያሰብኑት ሳካ ብለውም ብርጭቆ ሲያጋጩ ኢራን ግን እየሳቀች ነበር። ምክንያቱም የኢራን አመራሮች በፎርዶ የሚገኙትን ዋና ዋና የኒውክሌር ግብዓቶችን ከጥቃቱ ከ48 ሰዓታት በፊት ጥርግ አድርገው በማውጣት በተሻለ መልኩ ደህንነቱ በሚጠበቅበት ስፍራ በማዘዋወራቸው ነበር። ይህን ተከትሎም ኢራን በጦር መሳሪያው ብቻ ሳይሆን በመረጃና ደህንነትም ትልቅ ጉልበት እንዳላት መላው ዓለም አረጋግጧል። ሩሲያና ቻይናም አሜሪካ ላይ ቁጣን የቀላቀለው ወቀሳ አቅርበዋል። አሁን ካሉት ሁኔታዎች አንጻርም የኢራን ቀጣይ እርምጃ ምን ይሆናል? የአሜሪካ ጥቃት መዘዙስ ምን ያመጣ ይሆን? የሚሉትም በበርካቶች ዘንድ እየተነሱ ያሉ ጥያቄዎች ሆነዋል። President Trump has plunged the US into this war with probably the most extreme option he had available. So what happens next and how likely is this conflict to expand further? Iran is almost certain to retaliate. Not doing so would make it look even weaker. So what could it target? እንኳን ደስ አላችሁ። ቀድሞ ለተመዘገቡ 20 ሰዎች ብቻ በካሬ 107,000 ብር ሲሸጥ የነበረውን ቅንጡን የመኖሪያ አፓርትመንት በካሬ 19,000 ብር ቅናሽ አድርገን ለጥቂት ቀናት ብቻ በካሬ 88,000 ብር እየሸጥን ነው። አዲሱንና የመጨረሻውን ዲያስፖራ ብሎ ቁጥር 3 በደንበኞቻችን ጥያቄ መሰረት እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን ይዘን መተናል። በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ በ8% ቅድመ ክፍያ ብቻ ከባለ 1 መኝታ እስከ ባለ 4 መኝታ ከዝቅተኛ የወለል አማራጭ ጋር ማግኘት ይችላሉ። በተጨማሪም 60% የባንክ ብድር ለሁሉም ቤቶች አመቻችተናል። ውስን ቤቶች ብቻ ስለቀሩን በ0950 205551 አለያም በ0932 891767 ላይ ይደውሉ። ሰላም በመላው ዓለም የምትገኙ ውድ የመሻለኪያ ቤተሰቦች፣ በዛሬው መሰናዷችን ካለፉት ቀናት በባሰ ስለተፋፋመው የኢራንና የእስራኤል ጦርነት እንዲሁም ያን ያህል የረባ ጥቅም የለውም በተባለው በአሜሪካ ጥቃትና በመዘዝ ዙሪያ እንደሚከተለው እናወጋችኋለን። አብራችሁን ቆዩ። በስካውኑ የጦርነቱ ሂደት እስራኤል ቢያንስ 24 ሰዎች በኢራን ጥቃቶች መሞታቸውን አስታውቃለች። እስራኤል በየቀኑ ለሚወነጨፉባት ሚሳኤሎች መከላከያ $285 ሚሊዮን እያወጣች እንደሆነ የእስራኤል ሚዲያና የቴክኖሎጂ ተቋማት የገለጹ ሲሆን ኢራን በዚሁ መጠን በቀጣይ ቀናትም ወደ እስራኤል ሚሳኤሎችን ማስወንጨፍ ከቀጠለች የመከላከያ ስርዓቷ በ12 ቀናት ውስጥ ሊዳከም ይችላል በማለት የተቋሙ ባለሙያዎች ስጋታቸውን ገልጸዋል። እስራኤል በመጀመሪያዎቹ የሁለቱ ቀናት ውጊያ የሚሰነዘርባትን ጥቃት ለመከላከል ብቻም $1.45 ቢሊዮን ያወጣች ሲሆን ኢራንን ለማጥቃት ለምትጠቀምባቸው የጀት ነዳጅና ተተኳሾች በቀን $300 ሚሊዮን እንደምታወጣ ተገልጿል። ትራምፕ አሜሪካ በጦርነቱ ላይ ስለሚኖራት ተሳትፎ በ2 ሳምንት ጊዜ ውስጥ ውሳኔያችንን እናሳውቃለን ብለው የነበረ ቢሆንም ለእሁድ አጥቢያ ሌሊቱን በኒውክሌር ማበልጸጊያዎቹ ላይ ድንገተኛ ጥቃት መፈጸማቸው ያልተጠበቀ ነው ተብሏል። አሜሪካ ቢቱ አውሮፕላኖቿን በመጠቀም ይህን ጥቃት የፈጸመች ሲሆን መሬት ሰርስረው የሚገቡትን GBU-57 ማሲቭ ኦርዲናንስ ፔኔትሬተርስ የሚባሉትን ቦምቦች ለመጀመሪያ ጊዜ መጠቀሟን በበርካቶች ዘንድ ግርምትን ፈጥሯል። ትራምፕ ቻይና፣ ሩሲያና ፓኪስታንን ምክር ችላ ብለው ኢራንን ማጥቃታቸውና ቢቱ የተባለው ጦር አውሮፕላናቸውን በ125 ሌሎች ተዋጊ ጀቶች አጅበው ከሰርጓጅ መርከባቸው ጋር ወደ ኢራን ሰማይ ላይ መንደርደራቸው ቅዳሜ ሌሊት ታይቷል። The aftermath of strikes that could reshape the region. The U.S. military says it bombed 3 of Iran's key nuclear sites, Fordo, Natanz, and Esfahan. U.S. President Donald Trump described it as necessary to prevent Iran's development of a nuclear weapon.
እንደ ሰሞነኛው ዘገባ ከሆነ እስራኤል በመጀመሪያው ቀን የጦርነት ጅማሬዋ ኢላማ ካደረገቻቸው የኢራን የምሽግ ውስጥ የኒውክሌር ማዕከሎች ውስጥ ናታንዝ፣ ኢስፋሃንና የተለየ ትኩረት የሰጠችው የፎርዶ የዩራኒየም ማጣሪያ ጣቢያዎችን በወቅቱ ለማውደም ሞክራ አልተሳካላትም ነበር። ስለዚህም የምሽግ ድርመሳ አቅም ያላቸው ቦምቦች ያላት አሜሪካን በይፋም ሆነ በሴራ ወደ ምድጃው ስር እሳት እንድትገባ ትራምፕን ከ4 ጊዜ በላይ ስትለምንና ስትሰራ ቆይታ በመጨረሻ ቅዳሜ ሌሊት ሐሳቧ የሰመረ መስሎ ነበር። እስራኤል መሪዋ ኔታንያሁ እንደሚታበዩት ሳይሆን የፎርዶውንም ሆነ ሁለቱን የኢራን የኒውክሌር ምርምርና የዩራኒየም ማዕከሎች እስራኤል የመተንኮስ እንጂ የመጉዳት አቅም እንደሌላት የሳተላይት ምስሎችን ጨምሮ የዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ተቋም ምስክርነት ያረጋግጡት ሀቅ ነው። ስለዚህም ጉዳዩን አስመልክቶ አቅም አለው የተባለውና የተጠበቀው አሜሪካ ሰራሽ GBU-57 ከነ 30,000 ፓውንድ ክብደቱ በቢቱ ግዙፍ የጦር አውሮፕላን እየታዘለ የፎርዶና የናታንዝን ኢስታን የኒውክሌር ምሽጎች ላይ ጥቃት ለማድረስ የሞከረው ትራምፕ ጥቃቱን በቢሮአቸው ካለው ሲቹዌሽን ሩም ሆነው ከቅርብ ሹማምንታቸው ጋር ተመልክተው ከጨረሱት በኋላ በባለቤትነት በሚያስተዳድሩትና ትሩስ በተሰኘው የማህበራዊ ሚዲያ ገጻቸው ላይ ቢቱ የጦር አውሮፕላኖቹ ውጤታማ ስራ ሰርተው በሰላም ተመልሰዋል፣ የቴሄራን የኒውክሌር መርሃ ግብር ዘውድ የሆነው ፎርዶ ጠፍቷል ሲሉ የገለጹ ሲሆን ኢራን ለመልሶ ማጥቃት ከተነሳች መዘዙ ከባድ እንደሚሆን አስጠንቅቀዋል። ትራምፕ አክለውም ቀሪ ኢላማዎች እንዳሉን አስታውሱ በማለት ኢራን በአስገዳጁ የዲፕሎማሲ ስምምነት ካልተስማማች ተጨማሪ ኢላማዎችን ጥቃት ሊደርስባቸው እንደሚችል ገልጸዋል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመርም የአሜሪካው አለቃቸውን ድርጊት አሞካሽተው ኢራን ወደ ዲፕሎማሲ መምጣት አለባት በማለት መናገራቸው ተዘግቧል። በጥቃቱ ዙሪያ ጋዜጣዊ መግለጫ የሰጡት የአሜሪካ መከላከያ ሚኒስትር ፔት ሄግዝም ይህ ጥቃት የተሰነዘረባቸው በፎርዶ በናታንዝና በኢስፋሃን የሚገኙ የኢራን የኒውክሌር መሰረተ ልማት ዋና ተቋማት መሆናቸውንና በተለይ ፎርዶ በእጅጉ ግዙፍ የሆነና በተራራዎች ውስጥ ስለሚገኝ ለመድረስ እጅግ በጣም አስቸጋሪ ቢሆንም ባሰቡት ልክ ከማውደማቸው አንጻር ሚሽናቸው ስኬታማ እንደነበር ተናግረዋል። Our initial assessment, as the chairman said, is that all of our precision munitions struck where we wanted them to strike and had the desired effect, which means especially in Fordo, which was the primary target here. እስካሁን ባለን ግምገማ የፈጸምናቸው ሁሉም ጥቃቶች ተፈላጊዎችን ኢላማዎች መጥተዋል። የፎርዶን ጨምሮ ሁሉም ኦፕሬሽኖቻችን ስኬታማ ነበሩ። 3ቱንም የኒውክሌር ተቋሞችንም እንዳወደምን ሪፖርት ደርሶናል። በጥቃቱ ዙሪያ አስተያየታቸውን የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን ውሳኔ አድንቀው አሜሪካ ሌላ ሀገር ማድረግ የማይችለው ነገር አድርጋለች ሲሉ ጥቃቱን አሞካሽተዋል። የእስራኤል ጦር ቃል አቀባይ የሆኑት ብርጋዴር ጄኔራል ኤፍሪ ዴፍሪን በበኩላቸው አሜሪካ ጥቃቱን የፈጸመችው ከእስራኤል ጦር ጋር በጋራ እንደሆነ ተናግረዋል። לפנות בוקר צבא ארצות הברית תקף אתרי גרעין באיראן. התקיפה בוצעה בתיאום עם צה"ל. מתחילת המערכה አሜሪካ ኢራን ላይ የፈጸመችው ጥቃት ከኛ የመከላከያ ጦር ሰራዊት ጋር በመተባበርና በመናበብ ጭምር ነው። ከመጀመሪያው ጀምሮም በጥቃቱ ዙሪያ የሁለቱ ሀገራት የጦር አመራሮች በጋራ ሲመክሩ ቆይተው ነው ጥቃቱን በቅንጅት የፈጸምነው። ጥቃቱን ተከትሎ ኢራን ከ40 በላይ ሚሳኤሎችን ወደ እስራኤል አስወንጭፋ ያደረች ሲሆን በውጤቱም በቴል አቪቭ የሚገኝ የንግድ ማዕከልን ጨምሮ በተለያዩ ስፍራዎች ጉዳት ማድረሷ ታውቋል። በአሜሪካ ጥቃት ዙሪያ የተናገሩት የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራቺ በበኩላቸው በኢራን ሰላማዊ ኒውክሌር ክምችቶች ላይ የሚሰነዘረው የአሜሪካ ድንገተኛ ጥቃት በዚሁ ከቀጠለ ዘላለማዊ መዘዝ እንደሚኖሩ አስጠንቅቀዋል። ኢራን ሉዓላዊነቷን ለመጠበቅና በአሜሪካ ላይ የአጸፋ እርምጃ ለመውሰድ ሁሉንም አማራጮች ትመለከታለች፣ አማራጮቿም በጠረጴዛ ላይ ናቸው ሲሉ ተደምጠዋል። በዚህ ዙሪያ የተናገሩት የኢራን ሪፐብሊክ ጋርድ ዋና ኮማንደር ባሲች በበኩላቸው አዳዲስ አባላትን አሰልጥነን ማድረግ ያለብንን እናደርጋለን በማለት ዝተዋል። ከሩህ ሸሂዳን አዚዚ ከታዘ ባኹን خودشون درخت این انقلاب را یاری کردند በአሁኑ ሰዓት ታላቁን ቅዱስ ፎርስን ለመቀላቀል ፍላጎታቸውን ያሳዩ በርካታ ፈቃደኞች አሉ። አሁን እኛ ላይ የተሰነዘሩ ካሉ የሀገራት ጥቃቶች አንጻር ይህንን ፎርስ የበለጠ ማዘመንና ሁሉን አቀፍ ጥቃት መፈጸም ስላለብን እነዚህን ፈቃደኞች ማሰልጠን እንጀምራለን።
የኢራን አቶሚክ ኢነርጂ ድርጅት በኒውክሌር ጣቢያዎቹ ላይ የደረሰው የቦምብ ጥቃት የዓለም አቀፍ ሕግን ያላከበረ የሕግ ጥሰት ነው ብለዋል። የኢራን መንግስት ብሮድካስቲንግ ምክትል የፖለቲካ ዳይሬክተር ሐሰን አቤዴኒ በበኩላቸው ኢራን ከነዚህ 3 የኒውክሌር ጣቢያዎች ከጥቃቱ በፊት ለቃ መውጣቷን የገለጹ ሲሆን ቁሳቁሶቹ ቀደም ብለው ስለወጡ ትልቅ ጉዳት አላደረሰባትም ማለታቸውን ቢቢሲ ዘግቧል። ይህን የአሜሪካን ጥቃት በርካታ ሀገራት የተቃወሙት ሲሆን የቻይና መንግስትም ድርጊቱን አውግዞ መግለጫ አውጥቷል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጓጂያንጉን በመግለጫቸው ይህ የአሜሪካ ድርጊት የተባበሩት መንግስታት ቻርተርን የጣሰና በመካከለኛው ምስራቅ የነበረውን ቀውስ የበለጠ የሚያባብስ ነው ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው እነዚህ ሀገራት ሰላምን ሳይሆን ከባድ ቀውስ እንዲፈጠር የሚፈልጉ ናቸው በማለት እስራኤልና አሜሪካን ኮንነዋል። На ваш взгляд, западный мир особо не возмущается бомбардировками Ирана, а даже чуть ли не хвалит за, как они говорят, грязную работу, которую выполняет Израиль? Ну, это там самые большие циники, а остальные говорят, что Израиль имеет право на самооборону, как Макрон сказал. ማክሮንን ጨምሮ እነሱ እስራኤል ራሷን የመከላከል መብት አላት ይላሉ። ከምንድን ነው ራሷን የምትከላከለው? እነርሱ በዚህ ሽፋን የሚፈጽሙት ተግባር በዓለማችን ሰላም የሚያመጣ ሳይሆን ቀውስና ሁከት የሚፈጥር ነው። የአሜሪካ ወደ ጦርነቱ መግባትም ለሶስተኛ የዓለም ጦርነት መጀመር ምክንያትም ሊሆን ይችላል። አሜሪካ ለእስራኤል ወግና ይህንን ጥቃት በመፈጸም ጦርነቱን መቀላቀሏ ግጭቱን ሊያባብስ ይችላል በማለት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ስጋታቸውን ገልጸዋል። አሜሪካ በኢራን የወሰደችው የኃይል እርምጃ አሳሳቢ ነው፣ ይህም በዓለም አቀፍ ደረጃ ተዛምቶ ለዓለም ሰላምና ደህንነት ቀጥተኛ ስጋት ይፈጥራል ብለዋል። ዋና ጸሐፊው ትዊተር ላይ ባሰፈሩት መልእክት የግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት እድል እየጨመረ ነው፣ ይህ ደግሞ በቀጠናውም ሆነ በመላው ዓለም ንጹሃን ላይ አስከፊ መዘዝ ያስከትላል ሲሉ ጠንቅቀዋል። እርግጥ ግን ለእስራኤል የእሳት ቋቶች እምቢኝ ያለው ፎርዶ ለአሜሪካ ቢቱ የፍም አሎሎ እጅ ሰጥቷል በማለት መላው ዓለም እየጠየቀ ነው። በእርግጥም አሜሪካና እስራኤል ጥቃታችን ስኬታማ ነበር ብለው ጮቤ ቢረግጡም ትናንት አመሻሽ የወጡ መረጃዎች ግን ኢራን ከፎርዶ የኒውክሌር ሳይቷ ምስጢራዊ የኒውክሌር ቁሶችን ጭና እንዳስወጣች የሚያሳዩ የሳተላይት ምስሎችን በስፋት እየተሰራጩ ነው። በዚህ ዙሪያ የዘገበው ዋሽንግተን ፖስት ሰኔ 19 2025 እንደ አውሮፓውያን አቆጣጠር በተነሱም የሳተላይት ምስሎች መሰረት 16 የጭነት መኪናዎች ከኢራን እጅግ ተራራማ የኒውክሌር ቦታዎች አንዱ በሆነው በፎርዶ አቅራቢያ ወደሚገኘው የምድር ውስጥ ወታደራዊ ኮምፕሌክስ በሚወስደው መንገድ ላይ ተሰልፈው እንደነበርና በማግስቱ አብዛኞቹ የጭነት መኪኖች ከተቋሙ ወደ ሰሜን ምዕራብ እንደተንቀሳቀሱ ታይቷል። እነዚህ እንቅስቃሴዎች ከኢራን ይፋዊ ዘገባዎች ጋር የተገጣጠሙ ናቸው የተባለ ሲሆን ከጥቃቱ በፊት የኒውክሌር ቁሶች ከታለሙት ቦታዎች ስለመሸሻቸው ማስረጃ ሆነው መቅረባቸውንም ዘገባው አመላክቷል። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በመሬት ላይ የሚደረጉ ለውጦችን መከታተሉን የቀጠለ ሲሆን ወታደራዊ ውጥረቱ እየጨመረ ቢመጣም እስካሁን ምንም አይነት ያልተለመደ የጨረር መጠን መጨመር አለመኖሩን አረጋግጧል። በነገራችን ላይ የአሜሪካው ቢቱ አውሮፕላኖች በሌሊቱ ጥቃት የተጠቀሟቸው የምሽግ ደርማሽ GBU 57 ቦምቦች ብዛት 14 መሆናቸው ተጠቅሶ ተሰምቷል። ከ14ቱ ቦምቦች ውስጥ 6ቱ በፎርዶ የምሽግ ውስጥ የኒውክሌር ማብለያ ማዕከል ላይ ብቻ የተጣሉ መሆናቸውና ቀሪዎቹ 8 GBU 57 ቦምቦች ናታንዝና ኢስፋን የምሽግ ውስጥ የኒውክሌር ጣቢያዎች ላይ የተጣሉ እንደነበር እንዲሁ ተዘግቧል። ሮይተርስ ከኢራን ነባር የመረጃ ምንጭ ሰጪ ያገኘሁት ብሎ እንደዘገበው ከሆነ ፎርዶ ላይ ጉዳት ቢደርስም እዚህ ግባ የማይባልና በአካባቢው ያሉ ሰዎችን የማፈናቀል አቅም እንደሌለው በዋሻ ውስጥ የነበሩ የኒውክሌር ኤነርጂ ማብለያ ንጥረ ነገሮችና ግብአቶች ከጥቃቱ ቀደም ባሉት ቀናት ወደ ሌላ ቦታ በድብቅ መሸሻቸውና ጥቂት ሰራተኞች ብቻ እንዲቆዩ ተደርጎ አብዛኛው ሰራተኛ ጣቢያውን መልቀቁን ነግሮኛል ሲል አስነብቧል። ስለ ፎርዶ ጥቃት የዘገቡ ሁሉም ሊባሉ የሚችሉት የዜና ምንጮች ያቀረቡት አንድ መሰረታዊ እውነታ አለ። እሱም የፎርዶ የምድር ውስጥ የዩራኒየም ማጣሪያ ጣቢያ መመታቱንና የላይኛው ክፍል የተወሰነ አካል ከመጎዳቱ ውጪ በውስጠኛው ክፍል ግን ጉዳት የደረሰበት ለመሆኑ ማጣራት እንዳልቻሉ መናገራቸው ነው። አንዳንድ የተሻለ መረጃ አለን ያሉ ዘጋቢዎች ግን ሳተላይት ምስሉን አያይዘው የውስጠኛው ክፍል በተጣለው ቦምብ ጉዳት የደረሰበት ለመሆኑ አያሳይም በማለት አስረድተዋል። ዓለም አቀፉ የአቶሚክ ኢነርጂም የደረሰ ጉዳት እንዳለ አላረጋገጥኩም ብሎ ነገሩ ከባድ ወደ መሆን እያዘገመ በመሆኑ ለቦርድ አባሉ ለሰኞ ዕለት አስቸኳይ ስብሰባ ጥሪ አድርጓል። የአሜሪካ ጥቃትና ፎርዶ ጠንካራ ምሽግን መጉዳት ወይም አለመጎዳት አስመልክቶ የኒውክሌር ሳይንስን ተንተርሰው ምላሽ ሰጡም አሉ።
በዚህ መልኩ ከወደ ህንድ የቀረበው ሳይንሳዊ ትንተና አንዱ ሲሆን የህንዱ ተንታኝ እንደ ፎርዶ ያለ ትልቅ የዩራኒየም ማጣሪያ ይቅርና አነስተኛ መጠን ዩራኒየም የሚጣራበት የኒውክሌር ጣቢያ በፈንጂ መሰል ጥቃቶች ጉዳት ደርሶበት ከሆነ የመጀመሪያው ምልክት አካባቢው በአራቱም አቅጣጫ እስከ 12 ኪሎ ሜትር ያለ አየር፣ ምግብና ውሃ ሲዚየም 37 በተባለ መርዘኛ ንጥረ ነገር የሚበከል ይሆናል። ወዲያውንም በዛ ክልል ውስጥ ያሉ ሰዎች፣ እንስሳትና እጽዋቶች ከፍተኛ ጉዳት ያስተናግዳሉ በማለት ከፎርዶና አካባቢው ላይ ከተገኘ መረጃ ጋር አሳስሮ ገልጿል። በዚህ መሰረት ወደ ፎርዶ የዩራኒየም ማጣሪያ ስንመለስ የእውነትም ጣቢያው ተመቶ የውስጠኛው አካል ላይ ጉዳት ደርሶ ቢሆን ኖሮ አካባቢው በጎጂ ጨረር ይበከል ነበር። ነገር ግን እስካሁን ባለ መረጃ የተመዘገበ ምንም አይነት የበካይ ጨረር ስርጭት የለም። በጣቢያው ያሉ ሰዎችም ሲፈናቀሉ አልታዩም ሲል ምስክርነቱን አስተላልፏል። መጀመሪያውንም የአሜሪካ ቢቱ አውሮፕላንና በአንቀልባው ከሚያዝላቸው GBU-57 ቦምቦች ጋር ብቻ አለመምጣቱ ጥቃት አድራሾቹ የፎርዶ ምሽግ እንደ ቀላል ጠላት እንዳልተመለከቱት ጠቋሚ ነው። አሜሪካ ወደ ዘመቻው ስትገባ ከጠቀስናቸው የጦር አውሮፕላኖችና የሚሸከማቸው ቦምቦች ጋር የባህር ሰርጓጅ መርከብና ከ125 በላይ የተለያዩ ጄቶች ጋር ነው የተሰማራችው። የቢቱ የጦር ጀት የአንዱ ብቻ ዋጋ 2.1 ቢሊዮን የአሜሪካን ዶላር ይደርሳል። GBU-57 ቦምቦችም እያንዳንዳቸው ከ40 እስከ 50 ሺህ አሜሪካን ዶላር ያወጣሉ። እስካሁንም 14 GBU-57 ቦምቦች ተተኩሰዋል። ይህም ከግማሽ ሚሊዮን ዶላር በላይ ማለት ነው። አሜሪካ 30 ሺህ ፓውንድ የሚመዝነውንና ይህን ቦምብ ስትጠቀም በታሪክ የመጀመሪያው ነው ተብሏል። እነዚህን እውነታዎች ማየቱ በራሱ ለእርምጃው ከባድ ዋጋ እንደሚያስከፍል አስቀድሞ ታምኖበታል ማለት ይሆናል። ስለዚህም የምድር ቤቱ የፎርዶ ኒውክሌር ማዕከል በቀላሉ እጅን አይሰጥም ማለቱ አሳማኝ ሆኖ ሊቀርብ ይችላል። ከዚህ በላይ ግን ከጥቃቱ በኋላ የተሰነዘረ አንድ ወሳኝ መላምት የፎርዶን አስደናቂ ጥንካሬ የሚመሰክሩ ነው ቀርቧል። ይኸውም በተወሰደው ጥቃት የደረሰው ጉዳትና ጥቅም ላይ የዋሉት የአሜሪካ ምሽግ ደርማሽ ቦምቦች ፎርዶንና ናትራስ እንዲሁም ኢስፋን ጣቢያዎችን እንደታቀደው ለመጉዳት ከተፈለገ ተጨማሪ 30 GBU-57 ቦምቦች ያስፈልጋሉ መባሉ ነው። ይህም ቢሆን ግን ከስጋት የተላቀቀ መላምት አይደለም። ምክንያቱም ደግሞ ምንም እንኳን የቢቱ አውሮፕላኖች በቀላሉ በራዳር እይታ ውስጥ የማይወድቁ ቢሆንም በራዳር የመታየትና የመጠቃት እድላቸው ዜሮ ነው ማለት አይደለም። በዚህም መሰረት እነዚህ የጦር አውሮፕላኖች በኢራን አየር ላይ ታይተው ቢመቱ አሜሪካ ኢላማውን ሳትመታ በአንዱ ጀት ብቻ ከ2 ቢሊዮን ዶላር በላይ ታጣለች። ይህ ለወደፊት የሚታይ መሆኑ እንዳለ ሆኖ እስካሁን ለደረሰው የአሜሪካ ጥቃት ኢራን የምላሿን በትር በቴል አቪቭ ላይ እያሳየች ነው። ከዚህ ተከትሎም የኢራን የውጭ ጉዳይ ሚኒስትር አባስ አርካቺ በቱርክ ኢስታንቡል የሥራ ጉብኝት ላይ እንዳሉ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ኢራን ሉዓላዊነቷን፣ ጥቅሞቿንና ሕዝቧን ከጥቃት ለመከላከል ያሏትን ሁሉ አማራጮች ትጠቀማለች ብለዋል። ይህን ልጥፍ ተከትሎም አልጀዚራ ኢራን በአካባቢው ላይ ያሉ የአሜሪካ ወታደራዊ ሰፈሮች ላይ የአጸፋ እርምጃ ከመውሰድ ጀምሮ የዓለም ከሩብ በላይ የነዳጅ ዘይት መርከቦች መተላለፊያ የሆነው የሆርሙዝ ሸለቆን የትርምስ ማዕከል እስከ ማድረግ የደረሰ እርምጃ እንደምትወስድ ተብሎ ይጠበቃል ሲል ይጽፋል። የኢራን ፓርላማ በበኩሉ የዓለማችን 20% የሚሆኑ ድፍድፍ ነዳጅ የሚተላለፍበትን ወሳኝ ሆርሙዝ የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሀሳብ አጽድቋል። ይህ የፓርላማ ውሳኔ ተፈጻሚ የሚሆነው የኢራኑ መሪ አያቶላ አሊ ኻሜኒ በሚያሳልፉት የመጨረሻ ትዕዛዝ መሆኑ የተገለጸ ሲሆን 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ ሰርጥን ኢራን ከዘጋች በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችል ተገልጿል። በዚህ ዙሪያ አስተያየታቸውን የሰጡት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራኖች የሆርሙዝ ሰርጥን ከዘጉ በገዛ እጃቸው ኢኮኖሚያቸውን ለዘላለም ይቀብሩታል ብለዋል። Well, I encourage the Chinese government in Beijing to call them about that because they heavily depend on the Straits of Hormuz for their oil. If they do that, it'll be another terrible mistake. It's economic suicide for them if they do it. በዚህ ሰርጥ ዙሪያ ከማንም በላይ መጨነቅ ያለባት ቤጂንግ ናት። ኢራን ሰርጡን ከዘጋች ግን የራሷን ኢኮኖሚ አንቃ የምትገድልበት ሌላኛው ትልቅ ስህተቷ ይሆናል። ለክፉም ለደጉም ጦስ መድኃኒት ነው ያሉ የሚመስሉት የኢራኑ መሪ አያቶላ አሊ ኻሜኒ በበኩላቸው 3 ተኪዎቻቸውን ከወዲሁ መርጠዋል። ኒውዮርክ ታይምስ የኢራንን ባለስልጣናት ጠቅሰው እንደዘገበው ኻሜኒ እሳቸው ሲሞቱ በእጩነት ለመሾም 3 ከፍተኛ ሃይማኖት አባቶችን ያቀረቡ ሲሆን ማንነታቸው ግን እስካሁን አልተገለጸም። በጠለቀ እውቀታቸው የሚታወቁትና የአፍሪካን ብቻ ሳይሆን የዓለም ቀጣይ ክስተቶችን በአስገራሚ ሁኔታ የተነብዩ የነበሩት የመጨረሻውም የዞሩ ንጉሥ ክሪዶ ሙቷ ከ30 ዓመት በፊት አያቶ
አያቶላ ሆሚኒ ታላቅ እንደሚሆኑ ከተነበዩት ትንቢት ባሻገር ኢራን ያን ያህል ጠንካራ ባልነበረችበትና የኢራቁ ጦርነት ጭራሽ ባልታሰበበት በ1993 በተነበዩት ትንቢት ኢራን ከኒውክሌር አቅሟ ጋር በተገናኘ ከባድ ጦርነት ውስጥ እንደምትገባና ይህም ጦርነት ከባድ እልቂት እንደሚያስከትል በሚከተለው መልኩ ተንብየው ነበር። A new war will break out in the Middle East, even bloodier than the war that was fought against Saddam Hussein. A great Middle Eastern nation, I think it is Iran, will go all out to acquire atomic power. አዲስ ጦርነት በመካከለኛው ምስራቅ ይቀሰቀሳል። ይህ ጦርነት በኢራቅ ከተከሰተው በላይ ደም አፋሳሽ ነው። ምክንያቱ ደግሞ ኢራን ራሷን አጠናክራ የኒውክሌር ባለቤት ስለሆነችም ነው። በአሜሪካ ጥቃት ክፉኛ የተቆጡት ዋናዎቹ የብሪክስ ጣማሪዎቹ ሩሲያ፣ ቻይናና ኢራን ነገሩን በማውገዝ ብቻ አልተመለሱም። ዛሬው ዕለት ከፑቲን ጋር በዚሁ ጥቃት ዙሪያ ለመወያየት የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ሩሲያ ተገኝተዋል። ሩሲያ የኢራን የቅርብ ወዳጅ ናት። ከዚህ አንጻር ስትራቴጂካዊ ጥምረታችንን በአግባብ እየተጠቀምንበት ነው ማለት በቱርኳ ኢስታንቡል ጋዜጣዊ መግለጫ ሰጥተው የነበሩት አራቺ ከፑቲን ጋር ቆፍጠን ያለ ምክክር ይኖረናል፣ ከእሳቸው ጋር አንድ ላይ ሆነን በጋራ መስራታችንም እንቀጥልበታለን በማለት እሁድ ምሽት ተናግረው ነበር። የአሜሪካ መከላከያ ሚኒስቴርን ጨምሮ ምዕራባውያኑ የኛ ኢላማ የኢራንን የኒውክሌር አቅም ለማዳከም ነው እንጂ የመንግስት ገልበጣ አይደለም ቢሉም አሁን ኢራን ላይ መፈጸም የጀመሩት ጥቃት ከ25 ዓመታት በፊት ታቀደበት እንደነበር የሚያረጋግጡ ብዙ ማስረጃዎች መውጣታቸውን ቀጥለዋል። ከወራት በፊት ከዚህ ጋር በተያያዘ ምዕራባውያኑ መጀመሪያ ከኢራቅ ጀምረው ከዛ በየተራ አፍጋኒስታን፣ ሊቢያ፣ ፍልስጤም፣ ሊባኖስ፣ የመንና ሶሪያን አዳርሰውና አውድመው የመጨረሻ መዳረሻቸው ኢራንን እንደምትሆን በቅድ ደረጃ ተጠንቶ ተግባራዊ እንደተደረገ መዘገባችን ይታወሳል። የኒውዮርክ ህንጻዎች ጥቃት ከተፈጸመ በኋላ በማግስቱ ማለትም መስከረም 12 2002 ኔታንያሁ የአሜሪካ ኮንግረስ ፊት ቀርበው ያለምንም ቅድመ ሁኔታ ኢራቅ፣ ሊቢያና ኢራን ላይ እርምጃ መወሰድ አለበት ብለው እንደሚከተለው ነበር የተናገሩት። If you take out Saddam's regime, I guarantee you that it will have enormous positive reverberations on the region. የሚገርመው ኔታንያሁ ይህን ንግግር ከተናገሩ ከ8 ቀናት በኋላም የወቅቱ የአሜሪካ ጦር ጄኔራል ዊስሊ ክላርክ ለመደበኛ ስራቸው ፔንታገን ሲደርሱ ያለሳቸው እውቅና አሜሪካና አጋሮቿ 7 ሀገራትን ከተቻለ በ5 ዓመት ውስጥ ለማውደም እንደወሰኑና ዘመቻውን ከኢራቅ ጀምረው በኢራን እንደሚጨርሱ እንደተነገራቸውና በወቅቱም መገረማቸውን ተናግረው ነበር። He said, I just got this down from upstairs, meaning the Secretary of Defense's office today, and he said, this is a memo that describes how we're going to take out 7 countries in 5 years, starting with Iraq and then Syria, Lebanon, Libya, Somalia, Sudan, and finishing off Iran. ይኸውልህ የሚሞ 7 ሀገራትን በ5 ዓመታት ውስጥ እንዴት ማውደም እንችላለን የሚል ነው። ከኢራቅ ጀምረን ከዛ ሱሪያ፣ ሊባኖስ፣ ሊቢያ፣ ሶማሊያና ሱዳንን አውድመን መጨረሻ ላይ ኢራንን እናፈራርሳለን የሚል እቅድም ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁን ይመስል ነበር። እስከ ዝግጅታችን ማሳረጊያ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።